እንግዲህ ቤተሰቦቻችን ያው ሄርሜላና ሩታ በቴክስት እየተፋጁ ነው ማለት ነው። እንግዲህ ምንም ማድረግ አይቻልም። ያልተጎዳ ሰው ለምን ትጎዳላችሁ የሚል የሄርሜላ ያው በመግቢያ ላይ ያስቀመጡላችሁ ነገር አለ። ያፈቀረ እንግዲህ ይጎዳል፣ የወደደም ይጎዳል። እንኳን ያፈቀረ የወደደ ራሱ ይጎዳል። እንግዲህ ትላንትና አብርሃምን እስር ቤት አሳሰርኩ ስትል ሩታ ማለት ነው በኮንፊደንስ ነው ከዳኒ ጋር ወጥታ እንትን ያለችው። ፈልጊው ምግብ ይዘሽ ምናምን ምናምን እያለቻት በጣም እያበሳጨቻት ነበር። እና ማሮቼ በጣም ነው የሚደብረው እውነት ለመናገር በዚህ ልክ መፋጀት መባላት ምናምን በጣም ያስጠላል። ለምትሉ አንደኛ ያው ሰው ካልፈለገው አሁን ሩታ አብርሃም አትፈልገውም። ባትፈልገው ኖሮ እስር ቤት እንዲታሰር አትፈልግም። ሰው ደግሞ የሚፈልገው ሰው ደግሞ አለ። ማን አለ? ሄርሜላ ትፈልገዋለች። የማን? የአብርሃም ማለት ነው። ስለዚህ የሚፈልጉትን ሰው ባትጎዱ እያለች ነው። እና በጣም ነው የሚያሳዝነው እውነት ለመናገር ፍቅር በዚህ ናክል ሲገለጽ ማለት ልክ የድሮ እንትን ነው ሄርሜላ የድሮ የሩታ ፍቅርን እንደያዛት ነው አሁን አብርሃም ጋር ያለችበት ፍቅር ሄርሜላ ማለት ነው። ስለዚህ ባትጎዱኝ ብተይኝ እያለችሽ ነው ሩታ። ንንገሮች ብለን ነው እኛ ፈትፋቶች በሮች ምን ያመልጠናል ብለሽ ነው። እና የኔ ውዶች ምን ትላላችሁ እናንተ? ይሄ ነገር አግባብ ነው ብላችሁ ታስባላችሁ? በሜሴጅ ያው በኢንስታግራም ምናምን እየተፋዱ ነው ማለት ነው። እና ያልተጎዳን ሰው መጉዳት ምን ጥቅም አለው? ካቻሉ ምሳሌ አሁን አብርሃምን አትፈልገውም አይደል ሩታ። ስለዚህ ከዳኒ ጋር ከሜሪ ጋር ከማንኛውም ሰው ጋር እየመጣች ነው እንትን የምትለውና እና ትክክል ነው ብዬ አላምንም። በዚህ ልክ መቀለድ ምናምን እና ትንሽ ይከብዳል እውነት ለመናገር በጣም ትንሽ ይደብራል። እና የኔ ማሮች ሄርሜም ያው እንግዲህ ባለቤትሽም በሰላም ይፈታለሽ። ሌላ ምን እንላለን? ቀብራራ ወጦች አሉ እኮ መስሏት አሳሰረችው እንጂ እኮ ሩታ በራሷ ጊዜ እጅ ቤተሰብ ፋሚሊ አድናቂ እያጣች እየመጣች ነው። የማየውን ነገር እየተናገረች ምናምን ማለት ነው። ከዛ በኋላ ኦዲየንሶቿ ደግሞ ሰደባችኋት ብለው እሪ ይላሉ ማለት ነው። እና አስተያየትና መሳደብ ልዩነት አለው። ምክንያቱም እኛ ሩታን ተሳድበን እኔ ምሳሌ ሩታን ተሳድቤ ኃጢአት አልገባም። ምክንያቱም ልኳን ደግሞ አስተያየት እናገራለሁ። ማንኛውም እንኳን እኔ አይደለሁም እና አብራት የሚበሉት ስጋ እየተባለ ብዙዬ ራሱ የወንድሟ ሚስት ራሱ ልኳ እየነገረቻት አይደል እንዴ? እንኳን እኛ የተናገርነው ይገርማል እንዴ? እንዳይገርማችሁ አንዳንድ ሰዎች ማለት ነው በጣም ግርም ነው የሚላችሁ። በጣም ይገርማችኋል። ስለዚህ አይግረማችሁ ማፊ ሙሽኪላ። ምክንያቱም እኔ ትምህርት እስካላስተማረችኝ ድረስ እኔ ልከተላት አልችልም። በቃ አልችልም። መብት መሰለኝ አይደለም እንዲህ በሰው በግድ ውደድ በግድ የሆነ ነገር አርግ ማለት እኮ ይከብዳል። ኢትስ ኖት ፌር ይላል ፈረንጅ ማለት ነው። በቃ ፌር አይደለም። በቃ አንዳንዴም እኮ ላሽ ማለት አለ እኮ ገባችሁ? ስለዚህ ቅድም ስለ ፍቅር ቪዲዮ ሰርቼ በውስጥ የጠይቃችሁ ልጆች አላችሁ። ያ ይገባታል፣ ፍቅሩ የፍቅር ነው፣ ቻናሉ ይገባታል። ምክንያቱም እንደዛ ብለሽ ሰርተሻል። ያው እሷ ለቀቀችው እንጂ እኮ ያው ቢሆንላት ብቻ ሌላ ነገር ማውራት አልፈልግም። ተው፣ እነሱም ማውራት የማይፈልጉት ነገር እዚህ ጋር እንድታወሩኝ አልፈልግም። መነጣጠሮች ተው፣ በውስጥ እየመጣችሁ ያልበላችሁ ሰው እንትን የምትለዋለች። በእርግጥ ያው ፍቅርን የምትወዱ ሰዎች ናችሁ እና ቪዲዮ ከሰራ በኋላ ነው ቴሌግራም ማለታችሁ የጠየቃችሁኝ። እና የኔ ማሮች ያው እነሱ በቃ እንደተናገሩት ነው። ጥቅምና ያው በእምነት ነው የተጣሉት ማለት ነው። አንደኛና ዋነኛ እምነት ይባላል። ፍቅር እምነትን መቅደም አለበት በሚል እንግዲህ ሰው ከተዋለደም ከተጋባ በኋላም ይለያያል ማለት ነው። እና የፍቅር በዚህ ቋቋጫ አለው። ስለ ሄርሜላ ደግሞ ሄርሜ በቃ አይዞሽ፣ አንቺ ደግሞ አታለቃቅሽ፣ ቆፍጠን በይ። ባልሽን ደግሞ ቶሎ ማስፈታት አለብሽ። አዎ እኛ እንጂ ነው የምንጠብቀው። ምክንያቱም እሷ እንጂ በጠፋሽበት ሰዓት አርግዣለሁ ብለሽ እነዛ በጠፋሽበት ሰዓት እኛ በጣም ብዙ ሰው ጠርጥረናል። ብዙ ሰው እናንተ ናችሁ ከእናንተ ራስ አንወርድም እስከምንል ድረስ ደርሰን ማለት ነው። ስለዚህ አንቺ ደግሞ ቆፍጠን ብለሽ ባልሽን እንድታስፈችልን እንፈልጋለን። ያ ሰማችሁ? ይገባችኋል? ፋምቲ ወላማ ፋምቲ ለነካ አረብኛ አታውቂም የኔ ማር የኔ ቆንጆ እና የኔ ማሮች እንደዛ ለመናገር ነው። ያ አብሽሪ በሏት ሄርሜ ማለት ነው። አብርሃም ደግሞ ይፈታል። ታስሮ የሚቀር መስለሽ ነው አዳሜ?
ፈንጂ እስከ እንትን ቀን ታሰረ። ልክ ሄርሜላ እንደምትመጣ እኮ እሱም ይመጣል እኮ ከስር ይፈታል። ታስሮ የሚኖር መስላችሁ? በጣም እሳይ ይሄ ይገባዋል፣ እንኳን ይሄ አይደለም ሲኦልም ይገባዋል ስትሉ የነበራቸው ሰዎች እናንተ በስማም የስ በሰው ልጅ እንትን ምን አስደሰታችሁ? የኔ ቀብራራ ወንድማችን ደግሞ ቀብራራው ወንድማችን ሚስት ሄርሜላ ትጠብቀሃለች። በናፍቆት ነው የሚጠብቁህና ያው እንደዚህ ሳወራ እየቀለድኳችሁ እንዳይመስላችሁ፣ የምር እኔ ቅድም ስላወራሁ ነው። እና መልእክታቸው የሁለቱ የሴቱ መልእክት ሩታም የሆነ ነገር ትላለች፣ ኢንስታግራም እጅም የሆነ ነገር ትላለች ምናምና ስለዚህ ያው መብታቸው ነው በሚል ያለፍን ነበረ። ነገር ግን ያው አንዳንዴም ደግሞ መልስ ይሰጣቸው በሚል እንትን መተን ነው። የኔ ማሮች እንግዲህ ቪዲዮን ላይክ በማድረግ ጀምሮ ላይክ አርጉ ሰልላችሁ ነው እየገባሁት። ወዳችኋለሁኝ። ሄርሜላ ደግሞ አብርሃምና ሄርሜላ ወደ ውጭ ሀገር ለመሄድ ነበረ ማለት የሆነ በቃ ፈታ ለማለት አየር ለመውሰድ ሌላ ነገር በእርግዝን ማለቴ ሩታ ሄርሜላ ስታረግዝ ቀንታለች አይደል? ቀንታለች አልቀናችም? በደንብ ነው የቀናችው። ስለዚህ አብርሃም ደግሞ በሁለተኛ ቀን መጥቶ ስለ እርግዝና ሲያካብራራላት በኋላ በቃ እንወጣለን እንደዚህ እንዝናናለን ምናምን ሲላት በቃ አልወደደችም። ስለዚህ መታሰር ያለበት ሄርሜላ ሳትሆን አብርሃም ነው ተብሎ አብርሃም ታሰረ ማለት ነው። ስለዚህ የታሰረ ሰው አይፈታም፣ የታሰረ ሰው እዛው የሚቀራል ያላችሁ ማን ናችሁ? ተማሩ መጀመሪያ ስለ እስር ቤት። እኔ እኮ ሳቄን የሚመጣው እስር ቤት አሳሰርኩት፣ አሰረችኝ፣ ተፈታሁት ምናምን የምትሉ ሰዎች ማለት ነው። እና ሄርሜላ ሄደሽ ልጠይቅ ይገባል ባልሽን ማለት ነው። በቃ አለቀ ደቀቀ። ይሄን ነው የምንለው እኛ። አፕሪሼት የምናደርገው አንቺን ነው። በቃ ግፊበት፣ አይዞሽ፣ ተስፋ እንዳትቆርጪ የኔ ቆንጆ። እንደዛ ነው የምንልሽ የኔ ማር ማለት ነው። ስለዚህ አልበላኝም አልጠጣኝም ብለሽ እስር ቤት ሄደሽ መጠይቅ ነው። ሩታ ምግብ ይዘሽ ጠይቀው አይደል ያለችው? ቀላል ነው የምጠይቀው እኔ የአማረኝ አብርሃም ነው ብለሻል። ስለዚህ እንዳማረሽ እስር ቤት ሄደሽ መጠየቅ አለብሽ ለማለት ያክል ነው። ወሬ ለማብዛት አልገባውም ዛሬ። ለነገሩ ወሬ አበዛው እንጂ ከዚህ በላይ ወሬ አለ እንዴ? ወሬ አለ እንዴ ከዚህ በላይ? ኧረ ጉድ! የኔ ማሮች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ማሮቼ። ያው እያላችሁበት እንግዲህ ጋሽ አብርሃም እስከሚመጣ ድረስ ሰላማችሁ ብዝት ይበል። ያው ይዘን እንመጣለን ሀሳባችንም ማለት ነው። ወዳችኋለሁኝ። ላይክ ማድረግ ውጡ፣ ላይክ አድርጉ።